ህግን በአግባቡ ማስከበር እየተቻለ ድሃ ማንገላታት ለምን አስፈለገ? ምክንያቱም ህግ አስከባሪ ነው የሚለው ድውይ ስለሆነ ነው። ጤነኛ ከሆነ ዱላ አያስፈልግም። ከብት አይደለም ሰው የሚታገደው። ነገር ግን እሱ በትክክል በእግዚአብሔር ቃል ያልተቃኘ ስለሆነ፣ ዝኑፍ ስለሆነ፣ የተዛነፈ ሰብዕና ያለው ሰው ስለሆነ የምስኪኖችን ይገለብጣል። ምናልባት ያቺ ምስኪን ሴት ያን ድንች ገዝታ የዘረጋችው ህግ መጣት ፈልጋ ላይሆን ይችላል። ነገር ለመዋል ነው እኮ። በብዙ ጭንቀቱ ሲወጠር ለመፍትሄ መሆን አይችልም። እስቲ ከሌን አናግረው በዚህ ጉዳይ። ወይ እሱ ለራሱ አብዶ ለይቶለት የለ እንደ ለብሶ አምሮ ሲሄድ ሰው ይመስላል የሚባል ሰው አጋጥሟቸው አያውቅም? ችግሩን ጠጋ ብሎ የሚያይለት ሰው የለም። ያንን ሰው ብቸኛ ያደረገው እብድ ነው እስከሚባል ድረስ ያለ የጭንቀት ውጥረት ውስጥ የከተተው እግዚአብሔር ማጣቱ ነው። ስለዚህ እግዚአብሔር የመንፈስም የስጋም ደዌ መድኃኒት ነው። መሪዎች ህዝባቸው ከጠላቸው ጤነኞች አይደሉም፣ አምላክ የላቸውም ማለት ነው። ስለዚህ ከመሪዎች ጋር እግዚአብሔር መኖር አለበት። በጥላቻ ውስጥ በጉልበት ጥቂት ሊቆዩ ይችላሉ። ከዛ በኋላ ግን እግዚአብሔር ሲተዋቸው ባዶ ስለሚሆኑ በዛው ይቀራሉ። በፍቅር እንዲኖሩ ለህዝባቸው ደስ የሚያሰኝ ነገር እንዲሰሩ ለመሪዎች እግዚአብሔር ያስፈልጋቸዋል። ስለዚህ ከሆነ ቤተክርስቲያን ስለ መሳፍንት፣ ስለ መኳንንት፣ ስለ ገዢዎችና ስለ ባለስልጣናት የምትጸልየው አይምሯቸው ከእግዚአብሔር ጋር እንዲሆኑ። እግዚአብሔር የሌለበት ሰላም የለም። ስለዚህ እግዚአብሔር እንዲህ ይላል፣ ቃሌን አጥብቃችሁ ስሙ፣ በፊቴም የሚበጅ ነገር አድርጉ፣ ትእዛዛቶቼንም አድምጡ፣ በስርዓቴም ሂዱ፣ በሽታ በእናንተ ላይ አላመጣም፣ እኔ ፈዋሻችሁ ነኝ ይላል። ስሙ የተመሰገነ ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቀድም አይኩቶቶ ለእግዚአብሔር በእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ለዛብጻነ እስከዛቲ ሰዓት። በልጁ በመድኃኒታችን በኢየሱስ ክርስቶስ ለሰራዊት አባት ለልዑል እግዚአብሔር ከሁሉ አስቀድሞ ምስጋናን አቀርባለሁ። የተወደዳችሁና የተከበራችሁ ይህንን ምስል የምትመለከቱ ይህን ትምህርት የምትከታተሉ ክርስቲያኖች ክርስቶሳውያን በሙሉ በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍቅር ጸጋና ሰላም ይብዛላችሁ። የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም አማላጅነት አይለያችሁ። የጻድቃን የሰማዕታት የአበው ጸሎትና ምልጃ የቅዱሳን መላእክት ጥበቃ አይለያችሁ። አሜን። እንደ እግዚአብሔር መልካም ፈቃድ ለዚህ ጊዜ የምንማማረው የትምህርታችን ርዕስ እግዚአብሔር ፈዋሽ ነው የሚል ይሆናል። ቃሉን የምናገኘው ኦሪት ዘጸአት ምዕራፍ 15 ቁጥር 26 ላይ ነው። ቃሉ የተነገረው በሙሴ አንደበት በበረሃ ይንከራተቱ ለነበሩ ለእስራኤላውያን ነው። ከባርነት ነፃ ያወጣቸው አምላክ የሲናን ምድረ በዳ አቋርጠው ከነዓን ለመግባት ገና መንገዳቸውን እንደጀመሩ ለሱ ሲታዘዙ ፈዋሽና መድኃኒት መሆኑን በቃሉ ሲያጸናላቸው እንመለከታለን። ቃሌን አጥብቃችሁ ብትሰሙ ነው መልእክቱ። በፊቴም የሚበጅ ነገር ብታደርጉ፣ ትእዛዜንም ብታደምጡ፣ ስርዓቴንም ብትከተሉ በግብፃውያን ላይ ያመጣሁትን በሽታ በእናንተ ላይ አላመጣም፣ እኔ ፈዋሻችሁ እግዚአብሔር ነኝና ይላል። ለእስራኤላውያን የተናገረው ቃል ነው። እስራኤል ሆይ እኔ ፈዋሽ እግዚአብሔር ነኝ። ቃሉን አጥብቀህ ብትሰማ፣ በፊቱም የሚበጅ ነገር ብታደርግ፣ ትእዛዙንም ብታደምጥ፣ ስርዓቱንም ብትጠብቅ በግብፃውያን ላይ ያመጣሁትን በሽታ አላደርስብህም፣ እኔ ፈዋሽህ እግዚአብሔር ነኝና አለ ይላል። እግዚአብሔር ፈዋሽ ነው፣ መድኃኒት ነው የትምህርታችን ርዕስ። በአብይ ጾም መጻጉዕ ሳምንት ድውያንን እንደፈወሰ ሁላችንም የምናውቀው ነው። የመጻጉዕን ታሪክ ዕለተ ሰንበትን አስታከን ተማምረናል። ዛሬ ደግሞ እግዚአብሔር በአጠቃላይ ላሉት ደዌያት በሙሉ መድኃኒትና ፈዋሽ መሆኑን የሚጠቅስ ቃል በአንድ ለምጻም ታሪክ ላይ ተደግፈን ለጥቂት ደቂቃዎች እንማማራለን። ያለንበት ዘመን ራሱ ህመም ነው ብንል ማጋነን ወይንም ስህተት አይሆንም። የማያቃስት የለም። የማቃሰት ዘመን ላይ ነው ያለነው። ጭንቀት በራሱ ደዌ ነው። የሐሳብ ግርግርታ ጭንቀት ወይንም ደግሞ ውሳኔ ማጣት በራሱ በሽታ ነው። የሰላም ማጣት በሽታ ነው። ፍትህ ማጣት በሽታ ነው። በሁሉ ነገር ውስጥ ያልታመመ ሰው የለም። በችግሮቻችን ውስጥ ሁሉ የጤና መዛነፍ ይገኛል። የሰው ልጆች ወደ አካላዊ ህመማቸው ከመምጣታቸው በፊት መጀመሪያ በህይወታቸው የሚያጋጥማቸው ነገሮች መዛነፍ ሲሆን ወደ ትክክለኛው ህመም ደግሞ ወደዛ ይገባሉ። ስለዚህ የህመሙ አይነት ይለያያል እንጂ ሁሉም የማቃሰት ዘመን ላይ ነው ያለ ነው። ሰላም ያጣ ሰው ጤነኛ ነኝ ቢል ምኑ ጋር ነው ጤንነቱ? ስለዚህ የሁሉም ነገር መሰረት ጤና መሆን ነው እና የእግዚአብሔርን ፈውስ ማግኘት ነው። እግዚአብሔር ፈዋሽ ነኝ ሲል ከውስጥም ላለ ደዌ ከውጭም ላለ ደዌ ነው። ለነፍስም ለስጋም በሽታ ፈዋሳችን እግዚአብሔር ብቻ ነው። ዓለም ታማለችና ያልታመመ የለም። የሳቀ ሁሉ ደስተኛ፣
የለበሰ ሁሉ ያማረበት ወይንም የተመቸው ያጌጠ ሁሉ የተዋበ ወይንም የደላው መስሎ ይታየናል። ግን በልብስ የተሸፈኑ መከራዎች በስተዋል። በገንዘብ የተሸፈኑ ሐዘኖች በርካታ ናቸው። የሰው ልጅ በብዙ መከራና ጭንቀት ውስጥ ነው ያለው። ችግሩን በሳቅ ደብቆ መፍትሄ ሊሰጥለት የሚችል ሰው ስለሌለ ከሚነግረውና መፍትሄ ከሚሆንለት ይልቅ የሚያወራበት ስለሚበዛ በጓዳው መከራና ችግር ያልተሸከመ የለም። ስለዚህ እነዚህ ሁሉ ጭንቀቶች፣ በሽታዎች የሚያርፉት በእግዚአብሔር ነው የሚለው መጽሐፋችን። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው እግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። እሱ ስለኛ ያስባል። መድኃኒታችን ነው፣ አዳኛችን ነው። ለመፍትሄዎች ሁሉ ቁልፍ ያለው እግዚአብሔር ብቻ ነው። ችግሮችን ነቅሎ ማስወገድ የሚችል እግዚአብሔር ብቻ ነው። ህመሞችን ከነሰንኮፉ ነቅሎ ማስወገድ የሚችል እግዚአብሔር ብቻ ነው። በሽታ ነቅሎ መፈወስ የሚችል እግዚአብሔር ብቻ ነው። በአእምሮአችን ውስጥ ያለውን የጭንቀት በሽታ ነቅሎ ማስወገድ የሚችል እግዚአብሔር ብቻ ነው። ስለዚህ ሰው በልብሱ ሸፍኖታል፣ በሀብቱ ሸፍኖታል፣ በጥርሱ ሸፍኖታል እንጂ ሁሉም እግዚአብሔር ያስፈልገዋል ነው። ስለዚህ ሁሉም ታመዋል። ጤነኛ የሚመስለው ሁሉ ታመዋል። ከላይ የሚታይ ሁሉ ጤነኛ አይደለም። እውነታ ወደ ውስጥ ሲገባ ሌላ ነው። ስለዚህ ሁሉም እግዚአብሔር ያስፈልገዋል። ለገበሬው እግዚአብሔር ያስፈልገዋል። እህሉ ዘርቶ ካልበቀለለት ታማሚ ነው የሚሆነው፣ ደስተኛ አይሆንም። ጤንነት ትልቁ የደስታ መሰረት ነው። ስለዚህ እግዚአብሔርን ተማምኖ መሬቷን ያረሰርሳታል፣ ያለሰለሳታል፣ ያርሳል። ከዛ ቤት ውስጥ ያለችዋን ትንሽ እህል ይዘራል። በቅሎ በእግዚአብሔር ይበረክትልኛል ብሎ አምኖ ስለዚህ አገኛለሁ ይሳካልኛል ቢለው እግዚአብሔርን ተደግፎ ነው። የዘራው ዘር እግዚአብሔር ዝናብ ካልሰጠው ምሪቱን ካላረሰለት በዚያው በስብሶ ይቀርበታል ማለት ነው። ስለዚህ እግዚአብሔር ለሁሉ መድኃኒት ነው። የተከልነው እንዲበቅል የዘራነው እንዲያፈራ እግዚአብሔር ያስፈልጋል ማለት ነው። ሐኪሙ ታማሚው በእጁ መዳን ካልቻለ ራሱ በሽተኛ ይሆናል፣ ይታመማል። ስለዚህ ለሐኪሙ በስራዎቹ ላይ እንዲገኝ እግዚአብሔር ያስፈልገዋል ማለት ነው። ባለስልጣኑ ሀገር በሰላም ካልተመራችለት ወንበሩ ላይ ተቀምጦ የሟች ቁጥር እየቆጠረ የሚኖር ከሆነ እግዚአብሔር የለውም፣ ታሟል ማለት ነው። ስለዚህ እግዚአብሔር ለባለስልጣኑ ለወንበሩ መጽናት ያስፈልገዋል። ምክንያቱም ዘመኑ ሰላም እንዲሆንለት። ለዚህ ነው እኮ ጠቢቡ ሰሎሞን ከአባትህ ከዳዊት ጋር እንደሆንኩ ካንተ ጋር ሆናለሁ፣ የምትፈልገውን ነገር ለምነኝ ሲለው እግዚአብሔር እኔ መውጫና መግቢያዬን የማላውቅ ብላቴና ነኝና አንተ ይህን ሕዝብ እንዳስተዳድር ብልሃት ስጠኝ፣ ጥበብ ስጠኝ፣ እውቀት ስጠኝ አለው። እግዚአብሔርም ጥበብና እውቀት ሞልቶ ሰጠው። የሰሎሞን ዘመኑ የሰላማዊ ሆነ። ይድድያ በእግዚአብሔር የተወደደ ሆነ። ስራውን በእግዚአብሔር ጀመረ። ካልበለዛ ታማሚ ሆኖ ይቀጥል ነበር። የጤንነት ዘመን፣ የሰላም ዘመን፣ የስኬት ዘመን እንዲኖረን በስራዎቻችን ውስጥ ሁሉ እግዚአብሔር ያስፈልገናል። ሰው ሰርቶ ካልተሳካለት ጤነኛ አይደለም ስራው። ስለዚህ ፈዋሹ እግዚአብሔር ለስኬቱ ምስጢር ቁልፍ ሆኖ በህይወቱ ሊገኝለት ያስፈልጋል ማለት ነው። ስለዚህ ለሁሉ እግዚአብሔር ያስፈልገዋል። ባይለጠጋው ሀብቱንና ባይለጠግነቱን በአግባቡ እንዲኖርበት እንዲደሰትበት እግዚአብሔር ያስፈልገዋል። ሰማይ ጠቀስ ፎቅ ኖሯቸው የላመ የጣመ መመገብ ያቃታቸው በርካቶች ናቸው። ሀብታቸውና ገንዘባቸው ለብዙ የሚተርፎ ነው። የአእምሮ ጭንቀት፣ የመንፈስ ሰላም ያጡ በርካቶች ናቸው። ስለዚህ እግዚአብሔር ያስፈልጋቸዋል። እግዚአብሔር የሁሉ ሐኪም ነው። በኑሮ መንገድ ውስጥ እግዚአብሔር የሁሉ ሐኪም ነው። በስራ አቅጣጫ ውስጥ እግዚአብሔር የሁሉ ሐኪም ነው። በእውቀት ጎዳና እግዚአብሔር ያስፈልጋል። እግዚአብሔር የሌለበት ስኬት፣ እግዚአብሔር የሌለበት ሰላም የለም። ስለዚህ እግዚአብሔር እንዲህ ይላል፣ ቃሌን አጥብቃችሁ ስሙ፣ በፊቴም የሚበጅ ነገር አድርጉ፣ ትእዛዛቶቼንም አድምጡ፣ በስርዓቴም ሂዱ፣ በሽታ በእናንተ ላይ አላመጣም፣ እኔ ፈዋሻችሁ ነኝ ይላል። ስሙ የተመሰገነ ይሁን። ስለዚህ ፈዋሽ የሆነ መድኃኒት የሆነ እግዚአብሔርን ለመደገፍ የሰው ልጆች ክርስቲያኖች፣ አማኞች በቃሉ በትእዛዙ በሕጉ መኖር አለባቸው ማለት ነው። በሃይማኖት ውስጥ ሰዎች የእግዚአብሔርን ቃል ከሰሙ ይረጋጋሉ። የሚያሳርፍ እግዚአብሔር ነው። ምሳሌ 3 ቁጥር 5 ላይ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ያርፋል። አያችሁ፣ የመከራ ስጋት በሽታ ነው። ስለዚህ መረጋጋት ያቃተው በርካታ ሰው አለ። ብቻውን የሚያወራ ሰው በመንገዱ ሞልቷል። የምንኖርበት ሰው ነው እኮ። አንዳንድ ጊዜ የሚፈጥን መኪና ውስጥ ገብቶ ከሞት የሚተርፍ ስንት አለ። በመንገድ ውስጥ ሁሉ እጁን እያወራጨ የሚሄድ ብዙ ነው። ይህ ሁሉ ህመም ነው። ስለዚህ የውስጥ ሰላም ያስፈልጋል። ደዌ ማለት ቆሞ መሄድ አለመቻል ማለት አይደለም። የቁም በድን መሆን በራሱ ደዌ ነው። የሀሳብ አለመረጋጋት ደዌ ነው። የስራ ስኬት ማጣት ደዌ ነው። በጉዟችን ውስጥ ሁሉ ጨለማ ብቻ ሲሆን ህመም ነው። ስለዚህ እግዚአብሔር ያስፈልገናል። ፈዋሽ ነኝ አለ። የጭንቀታችን ፈዋሽ፣ የችግራችን ሁሉ ፈዋሽ መፍትሄ እግዚአብሔር ነው። ህመሞች ሁሉ የሚፈወሱት በእግዚአብሔር ብቻ ነው። ስለዚህ አለ ፈዋሽ እግዚአብሔር እኔ ነኝ አለ። በእውነት በዚህ ምድር ላይ ስንኖር እግዚአብሔር ያስፈልገናል። ካልበለዛ እግዚአብሔር የሌለው ሰው ድውይ ነው ማለት ነው፣ ህመምተኛ ነው ማለት ነው። በሽታው ከኛ የሚርቀው እግዚአብሔር ከኛ ጋር ሲኖር ነው። ስለዚህ ደዌ ከባድ ነው፣ ህመም ከባድ ነው። ስለዚህ ከማህበረሰብ ይለያል፣ ከሰው ይለያል፣ ብቸኛ ያደርጋል። ይሄ ነው።
ሰው እብድ ነው የሚባለው ስለታመመ እኮ ነው። እንደዚህ ዝም ብሎ ጤነኛው ሰው የሚያዳምጠው የሚያጣበት ጊዜ አለ። በብዙ ጭንቀት ውስጥ ሲወጠር ለመፍትሄ መሆን አይችልም። እስቲ ከሌን አናግረው በዚህ ጉዳይ ወይ እሱ ለራሱ አብዶ ለይቶለት የለ እንደ ለብሶ አምሮ ሲሄድ ሰው ይመስላል የሚባል ሰው አጋጥሟቸው አያውቅም? ችግሩን ጠጋ ብሎ የሚያይለት ሰው የለም። ያንን ሰው ብቸኛ ያደረገው እብድ ነው እስከሚባል ድረስ ያለ የጭንቀት ውጥረት ውስጥ የከተተው እግዚአብሔር ማጣቱ ነው። ስለዚህ እግዚአብሔር የመንፈስም የሥጋም ደዌ መድኃኒት ነው። ስሙ የተመሰገነ ይሁን። ያገኛቸውን ሁሉ ፈውሷቸዋል። ዘኬዎስን ወደ ቤቱ ሲያስገባው ዘኬዎስ ጤነኛ አልነበረም። የሕዝብ ጥላቻ በሱ ላይ ነበረ። ስለዚህ ጤነኛ አይደለም። መሪዎች ሕዝባቸው ከጠላቸው ጤነኞች አይደሉም፣ አምላክ የላቸውም ማለት ነው። ስለዚህ ከመሪዎች ጋር እግዚአብሔር መኖር አለበት። በጥላቻ ውስጥ በጉልበት ጥቂት ሊቆዩ ይችላሉ። ከዛ በኋላ ግን እግዚአብሔር ሲተዋቸው ባዶ ስለሚሆኑ በዛው ይቀራሉ። በፍቅር እንዲኖሩ ለሕዝባቸው ደስ የሚያሰኝ ነገር እንዲሰሩ ለመሪዎች እግዚአብሔር ያስፈልጋቸዋል። ስለዚህ ከሆነ ቤተ ክርስቲያን ስለ መሳፍንት፣ ስለ መኳንንት፣ ስለ ገዢዎችና ስለ ባለስልጣናት የምትጸልየው አይምሯቸው ከእግዚአብሔር ጋር እንዲሆኑ፣ መሪዎች ላይ ሰይጣን አድሮ ሕዝብን የሚፈጁ በኑሮ ውድነት የሚያሰቃዩ መከራ የሚያበዙ እንዳይሆኑ ቤተ ክርስቲያን ትጸልያለች። ስለ መኳንንትና ስልጣን ስላላቸው እንማልዳለን የሚለው የበንተ ቅድሳት ጸሎት መኳንንት መሳፍንት የሚባሉት እኮ ሚኒስትሮች፣ ሚኒስትር ዴታ እያልን እኛ ስም የምንሰጣቸው ናቸው እኮ። ካለበለዛ ግን የሰፈር ሚኒሻ ሳይቀር የዕለት ጉርሷን የምታገኘውን ድሃ ድንቿን ሲገለብጥ ቲማቲሟን ሲበትን ጸያፍ ነገር ሲሰራ በአይናችን የምናየው ለዚህ ነው። እግዚአብሔር የተለየው ድዊ ነው ማለት ነው። ሕግን በአግባቡ ማስከበር እየተቻለ ድሃ ማንገላታት ለምን አስፈለገ? ምክንያቱም ሕግ አስከባሪ ነው የሚለው ድዊ ስለሆነ ነው። ጤነኛ ከሆነ ዱላ አያስፈልግም። ከብት አይደለም ሰው የሚታገደው። ነገር ግን እሱ በትክክል በእግዚአብሔር ቃል ያልተቃኘ ስለሆነ፣ ዝኑፍ ስለሆነ፣ የተዛነፈ ሰብዕና ያለው ሰው ስለሆነ የምስኪኖችን ይገለብጣል። ምናልባት ያቺ ምስኪን ሴት ያን ድንች ገዝታ የዘረጋችው ሕግ መጣት ፈልጋ ላይሆን ይችላል። ነገር ለመዋል ነው እኮ። ከምታተርፈው ጥቂት ገንዘብ ላይ በልጆቿ የዕለት ጉርስ ሰጥታ ያችኑ መልሳ መላልሳ በብድር እያተረፉ የሚኖሩ ሰዎች ነው በሀገራችን ያሉት። ስለዚህ ሕጎች ሲሰሩና ተግባራዊ ሲሆኑ በጣም ምስኪንና ግፉዋንን የሚንከባከቡ እንጂ መኖርን እንዲማረሩ ሰዎች የሚያደርግ አይደለም። በአንዳንድ ከተሞችና ሀገሮች ሰው ራሱን አጠፋ፣ ራሱን አቃጠለ የሚባለው ዙሮ ድፍን ሲልበት እኮ ነው። ልንደርስለት ሳንችል ስንቀር እኛ ባለንባት ምድር ላይ ቤተክርስቲያን ባለችበት ቦታ፣ ሰባኪያን ባሉበት፣ ካህናት ዲያቆናት ባሉበት፣ ሕግና ሕግ አስከባሪ ባለበት ቦታ ላይ ሰው ራሱን በገመድ አንጠለጠለ፣ ቤንዝል አርከፍክፎ ራሱን ለኮሰ ተብሎ ሲነገር ታማሚዎቹ እኛ ነን ማለት ነው። በትክክል የመጽናናትን ወንጌል ስላላስተማር ነው። ሕግ አስከባሪዎች በትክክል የወረደላቸውን ሕግ ተግባራዊ ስላላደረጉ ዙሪያው ድፍን ያለበት ሰው ለልጆቹ ትምህርት ቤት ይከፍላል፣ ለልጆቹ የዕለት ጉርስ ይችላል። ከዚያ ቀጥለው ደግሞ በዚህ በመንግስት በኩል የሚጠበቅበትን ያደርጋል። በዚህ ሁሉ መከራ ውስጥ ደግሞ አንድ ትንሽ የሆነ ባለስልጣን ከታች ያለ ሰው መጥቶ ነገሩን ሁሉ ምስቅልቅል ያደርግበታል። እሱ መልሶ ክፉ አጸፋ እንዳይመልስ ሃይማኖቱ ይከለክለዋል። ስለዚህ ትክክል ካልሆነው የባሰ ትክክል ወዳልሆነው ራስን ወደ መግፋት ይሄዳል። በዚህ ሁሉ ውስጥ ተጠያቂዎች እኛ ነን። ወደ ፈዋሹ ወደ እግዚአብሔር ሰውን አላደረስነውም፣ እኛም የሚጠበቅብንን አላደረግንም። ስለዚህ ሕግ አስከባሪዎች ከበሽታችሁ እንድትድኑ እግዚአብሔር ያስፈልጋቸዋል። ድሃ እንዳታንገላቱ። ምስኪኑን መግፋት የበሽታ ምልክት ነው። እግዚአብሔርን ያጣች ነፍስና ጨካኝ የምትሆነው ጨካኙን ሰው ነው እኮ እግዚአብሔር የማይወደው። ብእሴ ደም ወጎህላዌ ያስቆረረ እግዚአብሔር ይላል። ደም አፍሳሹንና ጨካኙን እግዚአብሔር ይጸየፈዋል። ጨካኙን ደም አፍሳሽ ብእሴ ደም ወጎህላዌ ያስቆረረ እግዚአብሔር ደም አፍሳሹን ጨካኙን እግዚአብሔር ይጸየፈዋል ይላል። እግዚአብሔር የሚጸየፋቸው ናቸው የድሃ ድንች ሲገለብጡ የምታዩት፣ የድሃ ገበታ ሲገለብጡ። አንዳንድ ጊዜ ማህበራዊ ሚዲያ ላይ ትመለከታላችሁ። የሰውን ጋሪ ብድግ አድርገው ሲገለብጡ። ያ ሰው እንጀራው ህይወቱ እኮ ነው፣ መደገፊያው እኮ ነው። አንሳ ሕጉ አይፈቅድልህም የሚል ሰው የለም። ስልቹዎች ነን። ራሳችንን በትንሽ ስልጣን የአምላክ ቦታ ላይ እናስቀምጣለን። እግዚአብሔር እንኳን የዚህን ያክል ህዝቦቹ ላይ የፈለገውን ማድረግ የሚችለው አምላክ አድርጎ አያውቅም። እሱማ ቸር ነው፣ ሩሩ ነው። የሩሩ እግዚአብሔር ልጆች ጨካኞች ከሆነን እግዚአብሔር ተለይቶናል። ስለዚህ ፈዋሻችሁ እግዚአብሔር ነው። በትር ከመያዛችሁ በፊት፣ ጠበንጃ ከመያዛችሁ በፊት፣ ስልጣን ከመያዛችሁ በፊት እግዚአብሔርን ያዙት። ሶሎሞን ከስልጣኑ በፊት እግዚአብሔርን ያዘው፣ ዘመኑ ሰላም ሆነ። ባለጸጎች ከገንዘብ በፊት እግዚአብሔርን ያዙ፣ ግፈኞች አትሆኑ። በተደራረበ ገንዘብ ላይ ድሃ ማሰቃየት ነው። መሬት ተሰጥቶት ፎቅ የሰራ ሰው ከጎን ያለችዋን ጎጆ እንዴት ጠቅልሎ እንደሚገዛትና ሌላ እንደሚያስፋፋ ያስባል። ያንን ድሃ ኑሮውን እንዲቀይር ስለመደገፍ የሚያስብ የለም። አያችሁ፣ ደዌ ነው ይሄ። ገንዘብ በራሱ ደዌ ነው። ስለዚህ እግዚአብሔር ፈውስ እንዲሆነን ያስፈልገናል ማለት ነው። እና ፈዋሽ አምላክ በዚህ በልዩ ልዩ ደዌያት ለታመመው ሰው ሁሉ ያስፈልገዋል። ዛሬ እንደ ትምህርታችን እነዚህ ሁሉ ደዌያት እግዚአብሔር ያስፈልጋቸዋል ብለን፣ ነገር ግን ስጋ ላይ ባለ አንድ ደዌ ላይ ታሪክ ላይ እንመለከታለን። በምስራቁ
የእስራኤል ክፍል ወይንም በምስራቁ የዓለማችን ክፍል በእስራኤልና በፍልስጤም አካባቢ በዘመነ ብሉይ ለምጽ ከፍተኛ የኃጢአት ምልክት ነበረ፣ በተለይ በእስራኤላውያን ዘንድ እና ምክንያቱም መጽሐፋቸው ወይንም መጽሐፍ ቅዱሳችን በዛ ዘመን ለምጻም ኃጢአተኛ ብቻ ሳይሆን ገለልተኛ አድርጎ የሚናገር ስለነበረ ነው። ስለዚህ ኦሪት ዘሌዋውያን ምዕራፍ 13 ቁጥር 45 ላይ እንደዚህ የሚል ቃል እናገኛለን። የለምጽ ደዌ ያለበት ሰው ልብሱ የተቀደደ ራሱ የተሸፈነ ይሁን ይላል። የተገለጠ ይሁን፣ ልብሱ የተቀደደ ራሱም የተገለጠ ይሁን፣ አይሸፈን። ከንፈሩ ግን የተሸፈነ ይበል፣ ርኩስ ነኝ ይበል፣ ምንም አይናገር ይላል። ርኩስ ነው እሱ ርኩስ ነው። ብቻውን ይቀመጣል፣ ከህብረተሰብ ይገለላል፣ መኖሪያውም ከሰፈር ውጭ ይሆናል ይላል። ዘሌዋውያን 13 ቁጥር 45 እና 46 ላይ ልብ አድርጉ። የርኩሰት በሽታ ምን ያህል ሰውን እንደሚጎላ ከአካላዊ ጉዳቱ ይልቅ ስነ ልቦናዊ ጫናው የበለጠ ነው የሚሆነው የለምጽ ደዌ። ዛሬም እኛ ለምጻሞች ነን። ድሃውን የሚገፋ ለምጻም ነው። ለምስኪኖች የማያስብ ለምጻም ነው። ፍትህ የሚያዛባ ባለስልጣን ለምጻም ነው፣ በደዌ የተመታ ነው። ምክንያቱም በህብረተሰቡ መካከል ተሸፍኖ ተጀብኖ ታጅቦ ሊሄድ ይችላል። ለጥቂት ጊዜ ነው፣ ያልፋል። የማያልፍ የለም፣ ሁሉ ሟች ነው። መኑሰት ዘያዩ ወይረዮ ለሞት ይላል። ሕያው ነው የሚኖር ሞትን የማይቀምስ ማንም የለም። ትክክል ነኝ ብሎ ቢያስብ እንኳን እዛ መከራከር የሌለበት ዓለም ላይ አፉን ይዘጋዋል። ትብህም አፍ ወትታሰር ልሳን። ያን ጊዜ እግዚአብሔር ፊት ስትቀርብ አንደበት ዝም ትላለች። ምድር ላይ እንደምንለፈልፈው አይደለም። በሰማይ የሁሉ ነገር ዳኛው እግዚአብሔር ነው። በምድር ዳኛችን ያላደረግነው እግዚአብሔር በሰማይ ለኛ ዳኛ አይሆንልንም፣ በስራችን ይፈርድብናል። ስለዚህ ሰው እግዚአብሔር ያስፈልገዋል። ለምጻችን እንዲነጻ ጤነኞች እንድንሆን እግዚአብሔር ያስፈልገናል። በስጋችን ላይ ለምጹ ላይኖር ይችላል። መንፈሳችንን አርክሶታል፣ ከሰው ተራ ለይቶናል፣ ብቸኛ አድርጎናል እኮ። የተቀመጥንበት ወንበር በወታደር ታጅበን የምንሄድበት ሆኗል። ለምጻምነት እኮ ነው ይሄ። ጤነኞች ከሆንን እንዲህ አንሆንም እኮ። የጤነኝነት ምልክት በህብረተሰብ መካከል በነፃነት መኖር ነው። በሁሉ ዘንድ ተወዳጅ መሆን ነው። ሰው ሁሉ ላይ ወደው ይችላል። በብዙሃኑ ዘንድ የተወደደ ከሆነ ግን እግዚአብሔር ዋስ ጠበቃ ይሆነዋል። ፈዋሹ እግዚአብሔር ነው። መድኃኒትህ ነኝ ሲል ስለ ደዌ ብቻ አይደለም። የአእምሮ ጤንነት፣ የውስጥ ሰላም፣ መረጋጋት ዙሪያን ይጠብቃል እግዚአብሔር። የሚጠብቅህ አይተኛም እኮ ነው የሚለው መጽሐፍ። እይዴቅ ዚያ አቀበከን ፈዋሽህ መድኃኒትህ እግዚአብሔር ጠባቂ ነው። ጥበቃው ፈዋሽነቱ መድኃኒትነቱ በመጠበቅ በማሳደግ በመመገብ በመስጠት ይገለጣል እኮ። ምግቡ ፈውስ ነው፣ ስጦታው ፈውስ ነው። የምንተነፍሰው አየር የሱ ስጦታ ነው፣ ፈውስ ነው። የምንሞቀው አየር መድኃኒት ነው። እግዚአብሔር ፈዋሽ ነው፣ ስሙ የተመሰገነ ይሁን። ስለዚህ ህጉን ስናከብር፣ በትእዛዙ ስንሄድ፣ በፍቅሩ ስንሄድ እግዚአብሔር ፈዋሻችን ነው፣ ከገለልተኝነት ያደነናል። ይሄ ሰው ግን እግዚአብሔርን በማስቀየሙ ምክንያት ለምጻም ሆኖ ነበር። ለምጽ የኃጢአት ምልክት ነው መጽሐፍ እንደሚነግረን። ስለዚህ ገለልተኛ ነበር። ለምጽ በጣም ከባድ በሽታ ነው። ንጉሱን ከዙፋኑ ያወርደዋል፣ ጎልማሳውን ከጉብዝናው ላይ ይጥለዋል፣ አባትን ከልጆቹ ፍቅረኛን ከወደፊት ሚስቱ ይለያታል። ለምጽ ክፉ ነው። ለብቻ ተለያይተው እንዲኖሩ ከሰፈር እንዲርቅ ከማይበራዊ ኑሮ ገለልተኛ ያደርጋል። እናትን ከልጆቿ ይነጥላታል፣ ባልን ከሚስቱ ይነጥላል። ለምጽ ክፉ ነው። የሚለይ የሚያስተናክል ለብቻ የሚያስቀር በሽታ ነው። አውሬ አድርጎ ጫካ የሚያስገባ በሽታ ቢኖር ለምጽ ነው። ለምጽ የኃጢአት ምልክት ነው። እግዚአብሔር ከለምጽ በሽታ ሁላችንን የሚፈውሰን። ይሄ ለምጽ በዘመናችን የምንተረጉመው ዘረኝነት ለምጽ ነው። በብዙሃኑ ዘንድ የተጠላን ያደርገናል። በጥቂቶች ዘንድ ነው ልንወደድ የምንችለው። አያችሁ፣ ጭፍን ብሔርተኝነት ለምጽ ነው። አንድ አካባቢ የጎጥ አለቆች ሆነን እንድንቀጥል ያደርገናል። በታሪክ ውስጥ ግን ለሚቀጥለው ትውልድ ይህን ያህል ህዝብ ያስፈጀ፣ ይህን ያደረገ፣ ይህን ክፉ የተናገረ ያስብለናል። አያችሁ፣ ክፉ ሀሳብ ደዌ ነው። እነዚህ ሁሉ ለምጽ ናቸው። እግዚአብሔር አምላካችን ሁላችንን የሚፈውሰን። ስለዚህ ለምጻም ስደተኛ ነው ማለት ነው፣ ብቸኛ ማለት ነው። በማህበራዊ ኑሮ መካከል ብቸኛ ነው። እግዚአብሔር ፈዋሽ አምላክ ነው። ይህንን ለምጻም ሰው ተመለከተው። እንዴት ተመለከተው? የዚህ የበሽታው የመገለሉ የመራቁ የመለየቱ ገፈት ቀማሽ ሆኖ ብቻውን የሚኖር ለምጻም ነበር። ጌታችን ከከተማ ወጣ ብሎ በተራሮች አካባቢ ያስተምር ነበር። በተራራ ላይ ካስተማረ በኋላ ከተራራው ሲወርድ ለምጻሙ አገኘው። ይሄ ለምጻም ጌታችንን ይከታተል ነበረ። ጌታ ከከተማ ወጥቶ ሲያስተምር በቃሬዛ የመጡ ሰዎችን በእጆቹ እየነካ ይፈውስ ነበር። አይነ ስውራንን አይኖቻቸውን ያበራ ነበረ። አንካሶች ይድኑ ነበረ። ተነስተው ይራመዱ ነበረ። ስለዚህ ሽባው ይተረተር ነበር፣ ይቆም ነበር። እነዚህ ሁሉ ደዌያት ሲፈወሱ ተመለከተ። ስለዚህ የተስፋ ጭላንጭል በውስጡ ማንሰራራት ጀመረ። ተስፋ ሰጪ ሕይወት በውስጡ ሲለመልም በቃሬዛ የመጣው ተነስቶ ሲቆም ከርቀት ሲያይ ጌታችን ተራራ ላይ ሲወጣ አይቶ ከርቀት ይጠብቅ ጀመረ። ከዛ ከተራራ ሲወርድ ሰው ሁሉ ተጸይፎት አርቀውት ብቻውን ያለ ገለልተኛ ሰው ወደ ጌታው ቀረበና ጌታ ሆይ
አንተ ትችላለህ አለ ይላል። ብትወድስ አንተ ልታነጻኝ ትችላለህ። የማርቆስ ወንጌል ምዕራፍ 1 ቁጥር 40፣ የማቴዎስ ወንጌል ምዕራፍ 8 ቁጥር 1። ለምጻሙ ወደ እርሱ ቀረበ ይላል። ሌሎችን ሲፈውስ ስላየ አንተ ከወደድክ ትችላለህ። አንተ አትጸየፍም። እግዚአብሔር አይጸየፍም። ሩሩ አባት ነው። በቁስሎቻችን ጠረን እግዚአብሔር አፍንጫውን አይዝም። ስለዚህ ምን አለ? ጌታ ሆይ አንተ መፈወስ ትችላለህ አለ። እግዚአብሔር በየትኛውም መከራ ውስጥ ብንሆን ፊቱን ዞር አያደርግብንም። በየትኛውም ችግር ውስጥ ብንሆን እግዚአብሔር ፊቱን አይመልስም። ፊቱን የማይመልስ ደግ ታማኝ አምላካችን እግዚአብሔር ነው። እግዚአብሔር በቁስሎቻችን ጠረን አፍንጫውን አይዝም። ታመሻል ከፊቴ ዞር በይልኝ አይልም። እንዲህ አይነት ጠረን አለብህ ከአጠገቤ ራቅ አይልም። እግዚአብሔርን ብንቆሽሽ አንሸተውም። አያችሁ፣ ፍቅር ነው። ወደ እኔ የሚመጣውን ከቶ ወደ ውጭ አላወጣውም አለ። የእሱ መዓዛ የእኛን ክርፋት ይቀይረዋል። በበረት የተወለደው የበረቱን ክርፋት በራሱ መዓዛ ሊቀይረው ነው። ወደ ምድር የመጣው ቆሻሻነታችንን ሊያራግፍልን ነው። ብዙ የተራገፈልን ህመም አለ። ወደ ገሃነም ሊያስገባን በሲኦል ሲያሰቃየን የነበረውን በሽታ የነቀለልን ፍቅር ስለሆነ ወደ ለምጻሞቹ ወደኛ መጥቶ ነው። ኃጢአት ለምጻም ያደረገን፣ ህግ መጣስ ለምጻም ያደረገን፣ ጭካኔ ለምጻም ያደረገን ቅድም እንደጠቀስናቸው ዛሬም እግዚአብሔር ያስፈልገናል። ብትወድስ ከዚህ ልታነጻኝ ትችላለህ በሉ። ዱላ ይዛችሁ ድሃውን አታንገላቱት፣ ምስኪኑን አትግፉት፣ ረሃብተኛውን ሰው አትገፍትሩት። የጎሰቆለውን ሰው ብታዩ ተካፍሎ መብላት ነው የሚያስፈልገን። እኛ ግን እንዲህ አይደለንም። ሱፍ ከለበሰ ሌባ ይልቅ የጎሰቆለውን ታማኝ እንገፈትረዋለን። ትልቁ ሌባ ግን እዛ ጋር ነው ያለው። እኛ ፊት አይተን እናደላለን፣ እግዚአብሔር ግንባር አይቶ ያደላም። የውስጥ ህመማችንን ማዳመጥ የሚችል አምላክ ነው። ስሙ የተመሰገነ ይሁን። ስለዚህ ቁስል ሸተተኝ አትራቀኝ አላለውም። ሁሉም ርቀውታል። ገና ለምጹ በሰውነቱ ላይ እንደ በረዶ ነጭ ሆኖ ሲታይ ሁሉም ሸሹት ይላል። በጥላቻ በንቀት ሸሹት። የተተበተበውን የብሉይ ሕግ ይዘው መከራ አጸኑበት። የሚያየው ሰው የለም። ተገልሎ ነበር የሚኖር። ብቸኛ ነው። ዘመዶቹና ወገኖቹ ለምጽ መጥቶት ተቀስፎ ኃጢአት ስለሰራ ርቋል ብሎ አስበዋል። እግዚአብሔር ግን የኃጢአተኞች ወዳጅ መጣ። ዛሬም ወደኛ ይመጣል። የድንግል ልጅ መድኃኔዓለም ወደኛ ይመጣል። ከዚያ በኋላ ብትወደኝስ ጌታ ሆይ ልታነጻኝ ትችላለህ አለ ቀረብ ብሎ። ጌታም ወደ እሱ ተጠጋና ዳሰሰው። ዛሬ እኛ ለምጻም አይደለንም። በወንድሞች መካከል ጸብን የምንዘራ፣ በክፋትና በጎጠኝነት የምንኖር፣ ሐሜት ሙሉ ቀን ቀለባችን የሆነ፣ ስለ ሰው ካላወራን መሽቶ የማይነጋ የሚመስለን፣ እከሌ ላይ ምን በድዬ ልበቀለው ምን ላድርገው ብለን የምናስብ፣ የክፋት ፕሮጀክት የምንቀርጽ፣ የመለያየት ሐሳብ ይዘን አጀንዳ ይዘን የምንቆም፣ በባልንጀሮቻችን መደሰት ምክንያት አይናችን ደም የሚለብስ፣ ክፋት ብቻ የምናስብ እኛ አይደለንም። ለመደመጥ ብለን ለህዝብ ለጊዜው ደስ የሚያሰኙ ነገሮችን ስለመናገር እንጂ እግዚአብሔርን ደስ የሚያሰኝ ነገር ላለመናገር አፋችን የተከደነ፣ ለተንኮልና ለሴራ ብቻ ጸጉራችን የቆመ ስንቶቻችን ነን? ይሄ ሁሉ ለምጽ ነው። ቅረቡና ጌታ ሆይ ከዚህ ክፉ ሐሳብ ንቀለኝ ልታነጻኝ ትችላለህ በሉት። ብትወድስ አንተ ስለሌለኝ ጨካኝ ሆኛለሁ፣ አንተ ስለሌለኝ ዘረኛ ሆኛለሁ፣ አንተ ስለሌለኝ ክፉ ሆኛለሁ፣ አንተ ስለሌለኝ በሽተኛ ሆኛለሁ። እግዚአብሔር የሌለው ድውይ ነው። ክርስቶስ የሌለው በሽተኛ ነው። አሁን እኮ ዓለም ሁሉ በበሽታው ሲያቃስ ታዩላችሁ። ክርስቶስ የተለያት ነፍስ ክፉ ነች፣ የተረገመች ናት፣ የተበላሸች ናት፣ በለምጽ የተመታች ናት፣ ደዌ የሰለጠነባት ናት፣ ያጋንንት መናኸሪያ ናት። ህመማት ወይንም ደዌያት ከሰይጣን ነው የሚመጡት፣ የክፋት መነሻ ናቸው። ስለዚህ እኔና እናንተ የክፋት የኃጢአት ደዌ ላያችን ላይ ሰልጥኗል። ጌታ ሆይ አንጻኝ እጠበኝ ከኃጢአቴ ልንለው ያስፈልጋል። ትነዛኔ በአዛብ ወነጽ እጠበኝ ታጽበን በረዶ ጻዱ በኢሶፕ እርጨኝ እነጻማለሁ አለ መዝሙረኛው ዳዊት። እጠበኝ ከበረዶ ይልቅ ነጭ ሆናለሁ። ታሞ ነበር። ያሳመመው የጎልማሳ ሚስት በመቀማቱ ጎልማሳውን ኦሪዮንን በማስገደሉ ኃጢአት በመስራቱ ምክንያት ተሳሃለኒ እግዚኦ በከመ እበየ ሳልከ፣ አቤቱ እንደ ቸርነት መጠን ማረኝ፣ በከመ ብዛ ሳልከ በምህረት በቸርነት ብዛት ደምስስ ኃጢአቴን ደምስስልኝ። ትነዛኒ በአሕዛብ ወነጽ ወመንፈሰከ ቅዱሰ ኢታውፅም ላዕሌየ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ይህንን የተናገረው አያችሁ። እኔ ኃጢአተኛ ነኝ፣ በደለኛ ነኝ። ከበደሌ ብዛት የተነሳ ቀና ማለት አልችልም። አንተ ግን ተሳሃለኒ በከመ እበየ ሳልከ ወበከመ ብዛ ምህረትከ ደምስስ ኃጢአቴን በምህረት ብዛት ደምስስ። ኢትግድፈኒም ቅድመ ገጽክ፣ ከፊትህ አትጣለኝ። ጌታ ሆይ አንተ ከሌለኝ እኔ የለሁም። አንተ ከፊትህ ዞር ካደረከኝ ወደ ማን እመለከታለሁ? አይኖቼ ይታወራሉ፣ እግሮቼ ይተሳሰራሉ። መሄጃ የለኝም አንተ ከሌለኝ። ክርስቶስ የሌለው እግር የለውም። ክርስቶስ የሌለው ልብ የለውም። ክርስቶስ የሌለው ህይወት የለውም። እሱ መንገድና እውነት ህይወት ነው። ወዴት እንሄዳለን? በየትኛው መንገድ ክርስቶስ ከሌለ?
በየትኛው ምን ያህል መልካምነት በምን እናገኛለን? ልባችን እሱ ነው፣ እስትንፋሳችን እሱ ነው፣ ህይወታችን እርሱ ነው። እርሱ ከሌለን እንዴት እንኖራለን? እርሱ ከሌለ እንዴት እንታመናለን? አነ ውእቱ ፍኖተ ጽድቅ ወህይወት፣ መንገድና እውነት ህይወት እኔ ነኝ አለ። ስለዚህ ክርስቶስ መንገዳችን፣ ክርስቶስ ህይወታችን፣ ክርስቶስ እውነታችን ከሆነ ግን ጤነኞች ነን። ክርስቶስ የተለያት ነፍስ ናት። ጨካኝ፣ በድሃ ላይ የሚጨክን፣ በምስኪን ላይ የሚጨክን፣ መራራትን ገንዘብ የማያደርግ፣ ክፋትን የምንመለከተው በየቦታው ላይ ክርስቶስ የተለያት ነፍስ፣ ሰይጣን የሰለጠነባት አካል ናት። ኃጢአት የምትሰሩ ክፉ ነገር የምታደርጉ ሰይጣን ሰልጥኖባችኋል። ሐሜት ላይ ካለን ሰይጣን እየሰለጠነብን ነው። ምቀኝነት ወደ ውስጣችን ከገባ ክርስቶስ ከኛ እየወጣ ነው። እግዚአብሔር የተጸጸተች ነፍስ፣ የተመለሰች ነፍስ ክርስቶስን በምታስብ ነፍስ ውስጥ ነው ያለው። ስለዚህ የተወደዳችሁ የእግዚአብሔር ልጆች አንጻኝ ብትወድ ትችላለህ በሉት። ከነለምጻችን እንቅረብ። የሚያቀርብ ንጽህና የለንም። ኃጢአት ጠረን ቢሆን ኖሮ አካባቢውን ሁሉ ባረከስነው ነበረ። ገመናችን ተሸፍኖ ነው የቆምነው። ስለዚህ ጌታ ሆይ አንተ ትችላለህ በሉት። አንተ ብትወድ ልታነጻኝ ትችላለህ። አሸንክታቤን ልታራግፍልኝ፣ በላይ ላይ ያለውን የኃጢአት ሸለፈት ልትገፍ ትችላለህ። ጌታ ሆይ ርኩሰቴን ለማስወገድ ትችላለህ። ከኔ ላይ የሰለጠነውን ክፉ ሐሳብ መንቀል ትችላለህ። አንጻኝ ታጽበኔም በረዶ ጻዱ። አቤቱ ጠበኝ፣ ከበረዶ የሚልቅ ነጭ ሆናለሁ። ከፊትህ አትጣለኝ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ። ወመንፈሰከ ቅዱሰ ይታውፅእ እምላዕለየ፣ በሽታ መንፈስ ደግፈኝ። ወበመንፈስ አዚዝ አጽናኒ። እሺ በሚል በሚታዘዝ መንፈስ፣ በመታዘዝ መንፈስ የጸናው ልሁን። አቤቱ አምላኬ ሆይ ብዬ ሕግህን ትእዛዝን የማከብር ልሁን። አንተ ፈውሰኝ። ወደ እግዚአብሔር የመመለስ ጊዜ ነው። ብትወድ ልታነጻኝ ትችላለህ። እኔ ፈዋሽህ እግዚአብሔር ነኝ አለ። አሁን ወደ እግዚአብሔር ኑ። ጾሙ የተሰራልን ርቀታችንን እንድናጠብ ነው። ከእግዚአብሔር ጋር ያለን ርቀት ጾም ወደ እግዚአብሔር መቅረቢያ ነው። ስለዚህ እኔ ፈዋሽህ ነኝ። በትእዛዜ ሂድ፣ በሕጌ ሂድ። የቅዳሴው ድምፅ፣ የዜማ መዓዛ፣ የዕጣኑ ሽታ ሰማይ ሰማይ እንድንናፍቅ ያደርገን። ያኔ እግዚአብሔር ወደኛ ይቀርባል። ለምጻሙ ከርቀት ያየው የክርስቶስ ፍቅር ሳበው፣ እየተጠጋ መጣ። ተሳቡ እንጂ እንሳብ። ምእመናን በቅዳሴው ዜማ ወደ ሰማይ እንሳብ፣ በሰዓታቱ ዜማ ወደ ሰማይ እንሳብ፣ በጣዕመ ስብከት በወንጌሉ ትምህርት ወደ ላይ እንሳብ። ከምድር ያገኘነው ክርፋት ነው። ከምድር ያገኘነው ልዩነት ነው። ከምድር ያገኘነው ዘረኝነት ነው። ከምድር ያገኘነው ምቀኝነት ነው። ከምድር ያገኘነው ስስት ነው፣ ተንኮል ነው። ይሄ ሁሉ ከኛ ይርቃል። እግዚአብሔር ደግ ነው። እግዚአብሔር ሩሩህ ነው። እግዚአብሔር ቸር ነው። ቅረቡት። ቁስላችን ሽታ አፍንጫውን የማይዘው እግዚአብሔር ለምጻሙን ሰው እወዳለሁ ንጻ አለው። እጆቹን ዘረጋና ዳሰሰው። ሰዎች ጥላው እንዲነካቸው የማይፈልጉትን ሰው ክርስቶስ ዳሰሰው። የማይጸየፍ አምላክ የማይዳሰሰውን ዳሰሰ፣ የማይቀረበውን ቀረበ፣ ሸክሙን አራገፈለት። አያችሁ። ንዑ ሀቤየ ኩልክሙ ስሩሃን ወክቡዳነ ጾር ወአነ አርፈክሙ። ማቴዎስ 11:28 ላይ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔ አሳርፋቸዋለሁ ይላል። እግዚአብሔር ያሳርፋል። ዛሬም ሸክማችን ከብዶብናል። ብዙ ኃጢአት ከእግዚአብሔር አርቆናል። ውስብስብ የሆኑ ችግሮቻችን መነሻቸው ኃጢአት ነው። ስለዚህ ማንጻት የሚችል መፈወስ የሚችል በደግነቱ ወደር የሌለው አምላክ እግዚአብሔር እናንተ ሸክማችሁ የከበደ ወደ እኔ ኑ፣ ለምጻሞቹ ወደ እኔ ኑ፣ ፈዋሻችሁ እኔ ነኝ። የታመማችሁ ወደ እኔ ኑ። ዘረኝነት ያሳመማችሁ፣ ጭፍን ብሔርተኝነት ያሳመማችሁ፣ ክፋት ያሳመማችሁ፣ ተንኮል ያሳመማችሁ፣ ምቀኝነት ያሳመማችሁ፣ ስስት ያሳመማችሁ እኔ ጋር ነው። ስስታችሁን በደግነት፣ ዘረኝነታችሁን ወደ አንድነት፣ ወደ ምሉዕነት፣ ስስታችሁን ወደ መስጠት፣ ንፍገታችሁን ወደ ለጋስነት እቀይረዋለሁ። ህመማችሁን ወደ ጤና መልሰዋለሁ። አይኖቻችሁን አበራለሁ፣ የልቦናችሁንም አይን አበራለሁ። አይኖቻችሁ ሰማይን እንዲመለከቱ አደርጋለሁ፣ የርቀት እይታችሁን አሰፋዋለሁ። እኔ ከእናንተ ጋር እሆናለሁ፣ ማየት የምትችሉበትን የልቦና አይን እሰጣችኋለሁ። ለሞት የተኛችሁ ኑ ወደ እኔ ሸክማችሁን አራግፈዋለሁ። ኑ ሀቤየ አንትሙ እናንተ ስሩሃን ወክቡዳነ ጾር፣ እናንተ ሸክማችሁ የከበደ ጾር የከበደባችሁ ወደ እኔ ነው፣ እኔ አሳርፋችኋለሁ። እኔ ቀንበሬ ልዝብ ሸክሜም ቀሊል ነው። ወአነ አርፈክሙ፣ እኔ ነኝ ማሳርፋችሁ፣ ፈዋሻችሁ እኔ ነኝ ማለት ነው። ስለዚህ እናርፍ ዘንድ፣ እንድን ዘንድ፣ እንፈወስ ዘንድ ወደ እግዚአብሔር እንቅረብ። ወደ እርሱ የቀረበ በብርሃን ነው የሚኖረው። ቅረቡ ሀቤሁ ወያበርለክሙ አይደል የሚለው መዝሙር ላይ። ስለዚህ ወደ እርሱ ቅረቡ፣ ያበራላችኋል፣ ፊታችሁም አያፍርም። ስለዚህ ፈዋሻችን እግዚአብሔር ነው። መድኃኒታችን እግዚአብሔር ነው። በሽተኛውን፣ ለምጻሙን፣ የታመመውን፣ ድዊውን እንደዚሁም ደግሞ የ38 ዓመት ድዊ መጻጉን አልጋ ያሸከመ እግዚአብሔር የእኛን ሸክም አራግፎ በመንፈሳዊ ጥንካሬ በመንፈሳዊ ጉልበት ቆመን የሰማይ ሽታ መንፈሳዊ መዓዛ
በልዩ ቅድስናሽ መዓዛ እንድናሸበርቅ ማድረግ የሚችል ደግ ሩሩህ አምላክ ነው። በርኅራኄው ይጎብኘን፣ በቸርነቱ ከኛ ጋር ይሁን፣ በደግነቱ ይታደገን፣ ቸርነቱን ከኛ ያርቅብን፣ መዋዕለ ጾሙን በሰላም ያስፈጽምልን። በስግደት በምጽዋት በጸሎት የተጋን ሆነን መዋዕለ ጾሙን በሰላም ፈጽመን ለብርሃነ ትንሣኤው እንድንበቃ አምላካችን እግዚአብሔር በቸርነቱ ይጠብቀን። ስጋውን በልተን ደሙን ጠጥተን የመንግስቱ ዜጎች እንድንሆን እሱ ባለቤቱ ይርዳን፣ ይቆየን። ወስብሐት ለእግዚአብሔር አሜን።